ስታሰቃይ ራሷንም እያነቀች ነበር። ተወራሽታ ምትናለች አጣጣለች አንዴ አውርቺ ትውድ የልትጂ ነው እነሱ ጋር ሊሄዱ አያምሩም ያቸው እስቲ ማርያምን ነጭ ለብሰው መተዋል ይሄው እየታዩኝ ነው አውርጂኝ እኔ ልሂድ አትረጂንም እኛንስ ተረዳዋል የዚህ ሁሉ ሰው ድካም አይገባሽም እንዴ አንቺ ለምን አትረጂንም ጭራሽ የሽኝ እንጂ አው ወይ መታሰር ካለብሽ ብትታሰር ይሻላል እነሱ ሰላም እንዳለ ስለባይሆን ላርግልሽ ዋል ሰጣቸው ነው ለምንድን ነው መከለክሉኝ ውሃ ምን ያርግላቸዋል እነሱ ዋል ሰጣቸው ነው ለነሱ ችግር የለም አይሰጣቸዋል ለቂ ወይ በእናት እሷ አትስጣቸው እሺ ልቀቂ እሺ ሂጅ ስጫት አው ቤት ነው ያለው ወይኔ እሺ መጣን በቃ እንመጣለን ሰላም ውድ ቤተሰቦች እንግዲህ ዛሬ ደግሞ መሲ ጋር ተገኝተናል ካክስቷ ጋር ይሄ ማለት ይሄንን ከነሱ ጋር ከተገናኘን ወደ 3-4ኛ ቤት ነው ያያችሁ ነው አሁን ደግሞ ያሉበት ነገር በጣም ያሳዝናል መሲም የምታወራው ነገር ጥሩ እንዳልሆነና አክስቷም እንደተጨነቀች ነገሮች እየባሱ እንደመጡ ነግራን የመጣ ነው ያለችንን ጊዜ አጣበንም ቢሆን ዛሬ መሲ ጋር ተገኝተናል እኔ አላቅም ማለት ለሷ ምን አይነት መፍትሄ መደረግ እንዳለበት እንግዲህ ጸበልም እንደተባለው ጸበል እየተጠመቀች ነው ነገሮች እንደሚሆኑ እየታገለች ነው አክስትየው የሆነ ትልቅ ሰው ናት እሷ ባትኖር እቺ ልጅ እስከዛሬም ጊዜ አይኖራትም ነበር ብቻ እሷን ጥሎላት ነገሮችን ለማስተካከል እየጣረች ነው ያለችው ዛሬ ደግሞ ታማለች ብላን ቦታውን ራሱ በጣም ከፍለጋ በኋላ ነው ያገኘነው እነዛ ሰዎች ያለችበትን እንዳያውቁ ካወቁ ደግሞ መመላለስ ማስጨነቅ መደወል ምናምን አለው ስለዚህ እነዚህ ሰዎች ከኑሯቸው አልሆኑ ወይ ከጤናቸውም አልሆኑ እቺ ማክስት ከጊዜዋም አልሆነች ብቻ ከብዙ ነገር አልሆነችም ስለዚህ ያው ምንችለውን እያደረግን ያለነው ከናንተ ጋር ሆነን እናንተ ማታቁት ምንም አይነት ነገር የለም ስለዚህ እቺን አክስትየውን በደንብ ተደርጎ መመስገን ብቻ ብዙ ነገር ማድረግ በመንችለው አቅማችን እናደርጋለን እስከዛው እንግዲህ ከነሱ ጋር ቆይታ እስክናደርግ እናንተ ቪዲዮውን ላይክ ሼር ሰብስክራይብ ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩን ምንድነው እየተፈጠረ ያለው ስለሆነ ምን አዲስ ነገር አለ አዲስ ነገር ያው ቤት ነቀን ወደዚህ መጥተናል አሁን ለጊዜው በጣም ብሶባታል ጸበሉም እየተጠመቀች ነው ግን በቃ ተቃጃለሽ ትወራጃለሽ ምን ትላለችና በቃ ምንም እንትን አላልኩ ጸበል ቦታ ወስድም አላስ ማለት አልቻልኩም እሷ ህመሟ ጋር ባሰባት ጸበል ቦታ ስትሄድ እንደዚህ መለፍለፍ ምናምን የለም ያው ተጮሃለሽ ምን ትላለች ግን በቃ አሁን በጣም ብሶባታል አልቻለች መሲ እንዴት ነሽ አሞኛል አልቻልኩም አሁን ላይ ምንድነው በጣም ብሶብኛል ጸበሉን መፍትሄ ሊሰጥሽ አልቻለም እኔ አያቶቼ ጋር መሄድ ፈልጋለሁ እናት አባቴ ጋር የት ነው ያሉት እነሱ ሞተዋል ሞት ሰው ነው የምጠራ ያለችው ታዲያ ወደ እነሱ ነው አሁን መሄድ የምፈልገው እነሱ ነው እያሉኝ ነውና እኔ ወደ እነሱ መሄድ ፈልጋለሁ አሁን እነሱ ጋር ነው የምሄደው ግራ አታጋቢን እንጂ መሲ ምንም እኮ አላረግም እዚህ ቁጭ ብዬ ታምም ያለው መሄድ አልችልም ከምተኛ እነሱ ጋር ብሄድ ይሻለኛል ደግሞ እነሱም ነይ ብለውኛል የት አግኝተውሽ ነው ያሉሽ አዱ ታገኛቸዋለሽ አገኛቸዋለሁ እነሱ ጋር ነው የምሄደው ነው አያቴም አለች እናቴም አለች እነሱ ጋር ወደ እነሱ ጋር ብሄድ ይሻለኛል አሁን በጣም እየባሰባት ነው ያለው እንደዚህ ሆና ጸበል ላይ ይዤት ቦታ መሄድ ራሱ አስቸጋሪ ሆነ አሁን ጸበል ምናምን ብለሽ እንዳታወሪለት ለሱ እኔ አሁን ቦታ ተዘጋጅቶልኛል እዚህ ምን አደርጋለሁ አክስት እዚህ እኮ አንቺን ነው ማስቸግረው ማደርገው ነገር አለ እንደዚህ ነው ጥቂቃጅሽ ነው ከራሷ ጋር አይደለችም ሲጀመር እንደዛ አይደል መጡ ስለኛልሽ እኔ ራሴ ግራ ገባኝ ማን ነው የሚመጣው በዚህ ጋር እየመጡ ነው እያንኩሻኩሽ ነው እዚህ ጋር ናቸው ያሉት ጓደኞች እየተማሩ አታያቸው ደፍተር እያነሱ ምናምን ትላለች
እነሱ አንድ ቃጅ ነገር አልቋታል። በቃ ወደ ራሷም አይደለች። እዚህ ከገባችሁ ያ ሰውዬ መጥቶ ያውቃል? መጥቶ ያውቃል። ዳግም ነው አይደል መሲ? አዎ መጥቶ ያውቃል እሱ? እኔ በህልሜ ሲመጣ ያወራል። ይላካል እኮ አንቺ ጋር ምን እያለሽ ነው? እንድንሄድ ነው የሚለኝ። ግን እዛ ከሄድኩኝ ህይወትሽ ይተርፋል ምናምን እያለኝ ነው። ግን እስከዛሬ በር አላንኳኳም አይደለም። እኔ ግን አሁን ቦታ ስለተዘጋጀልኝ አታስቡ፣ አትጨነቁ። አክስት አንቺም አትጨነቂ። ምን ማለት ነው አትጨነቁ? ይሄ ሁሉ የምታየው ሰው እኮ አንቺ ጋር ነው እኮ የመጣው እኮ። እኔ ደግሞ ወደ እነሱ ልሄድ ነው። እነሱ ቦታ አዘጋጅተውልኛል። ለእኔ አትጨነቁ፣ ምንም ችግር የለውም። የጣር መንፈስ ነው ያለባት እኮ ሲጀመር የምትሞት ነው የሚመስለው። ራሴ እኮ ዝም ብዬ መልፋት ሆነ። እሷም ሳታምንበት ከተጠመቀሽ ትርጉም የለውም። ያው ብያት ነበር እኮ እኔ ባለፈው ሲሄድ ስንት ነገር አውርተናል ነበር እንዲሄድ ነው የሄድኩት መሲ። እኔ አሁን ጭንቀት ላይ ነኝ ለራሴ እንኳን እናንተን ልሰማ። እንዴት እኛን ካልሰማሽ ታዲያ አክስትሽን ካልሰማሽ ማንን ነው የምትሰሚው? እናቴን፣ አባቴን፣ አያቶች ያሉ እነሱን ነው የምሰማው። በቃ ከዚህ በኋላ እነሱ ጋር ነኝ። ምን አስጨነቃችሁ እናንተ? አትጨነቁልኝ በቃ። እነሱ ጥሩ ቦታ አዘጋጅተውልኝ እዚህ ታምሜያለሁ በጣም መሄድ አልችልም። መተኛት ብቻ ነው ስራዬ እኮ። ለጊዜው ነው እስክትድኝ ነው። ተስፋ አድርጊ፣ እምነትሽን አጠንክረሽ ያዢ ብዬ መክሬሽ ነው የሄድኩት አይደለ? መክረኛል እኮ ሁሉም ነገር አድርገልኛል። አመሰግናለሁ። ተሽሏ ትምህርት እንድትጀምር ነበር እኔ ማሳቤ የነበረው። ግን ምንም በቃ አትጨነቂ፣ ምንም አልፈልግም። አሁን እንደዚህ ያደርግሻለሁ እንደዚህ ወስድሻለሁ ምናምን እንዳትዪ ከዚህ በኋላ። በቃ እነሜ ናቸው እየታዩኝ ያሉት አሁን። እነሱ ላይ ብሎኛል፣ እነሱ ጋር ነው የሚሄድ። እሷ ናት የምትሻለኝ ሲጀመር። የኔ ምን ትላለህ? ማንም ስለኔ አስተያየት እንዳይ። ምን ታስባለህ? የመዳን የሆነ ራሷን ለማዳን ምናምን የምታደርገው ጥረት ጭራሽ ጨርሳለች፣ ደክማታለች። በጣም ደክማለች። በተቻለ አቅም እሺ ብትለን ጸበል ይዘናት ብንል። ጸበልማ እየተጠመቀች ነው እኮ ግን እምነቱ የለም። አሁን የምትልህን አትሰማም። የሌሉትን ዝም በሉ። እኔ አሁን ዝም የሚለኝ ሰው ነው የምፈልገው። ዝም በሉ በቃ። ማንም እንዳይነካ። ጥሩ ምልክት ደግሞ አይደለም እሱ። ማንም እንዳይነካ። ከማስቸጋሪ ነው ሁላ ሰው ልሽ እዚህ ጋር እየተረባረበ። እኔ ቦታ አለኝ እዛ አዘጋጅተውልኛል። ለኔ አትጨነቁ። እንደውም አሁን ካስቻላችሁ ከፊት ለፊቴ ብትወጡ ደስ ይለኛል። ጭራሽ እኛንም ውጡ ማለት ጀመር። ማንንም አልፈልግም። እኔ ራሴ እሄዳለሁ። እነሱ ነኝ ስላሉኝ ማንንም አልፈልግም። ወደ እነሱ ነው የምሄደው። አሁን እንደዚህ ሆና ራሱ ገዳም ብትኬድ እኮ ገዳም ብትሞት ራሱ እዛ አይሰጡንም። እዛው መቀበር ያለባት ሌላ ችግር ነው። ለዛ ነው አትጨናነቂ። አሁን ምን አጨናነቀሽ? እህቷስ? ለእህቷ ትደውላለች። እሱ ስለሚላት አያስወጣት። አብረው ናቸው አሁን መልሰው ተገናኝተዋል። እሱ ስለያዘ እንትን ማለታች አያንቀሳቀሳት። ያላችሁበትንም ቦታ ባታቅ ጥሩ ነው እንደዛ ከሆነ። እኔ እና እሜ ናፍቃኛለች። ትናንትና በር ላይ አይቻታለሁ። ማንን ነው? እሜን አይቻታለሁ። እናትሽን ነው? አያቴም እኮ አለች። ምን አለች? እሷም ምን እዛ እንድትመጪኝ እንፈልጋለን እያለች ያለች። ስለዚህ እነሱ ጎን ሂጄ ያርፋለሁ። አንቺም አትጨነቂ። ምንድነው? እስቲ ውጡልኝ። አሁን ራሱ ውጡልኝ። ዴቭ ውጡልኝ እባካችሁ። እሺ ምን ይሻላል? ምንም የቃልች ነው። ምንም መፍትሄ የለውም። መጠበቅ ነው። መፍትሄ የለውም አትበይ። ለምንድነው እንደዚህ ተስፋ የምታስቆርጪኝ? እስቲ ዝም በይ ዛሬ እንኳን። ተስፋ ቢኖርሽማ አስተጠምቀሽ ትድኝ ነበር። እኔ ምንም አልፈልግም። አንቺ እኮ የሞተ ሰው እየጠራሽ እሄዳለሁ እያልሽ ነው ያለሽ። እነሱ ይሻላል። ሞታለሁ እያልሽ ነው ያለሽ። እነሱ ይሻላል። እነሱ ጋር ነው የምሄደው። ለዚህ ነበር የለፋሁት። ምን ማለት ነው? ይሄው ምንድነው የሚደረገው? መሲ የሱ ያክስትሽን ድካም እስቲ የኛንም ድካም እኮ ለዛ ነው እንዳላስደክማችሁ ነው። ስንት ቤት ቀየረ። አሁን ያንቺ ድካም ታይቶኝ ነው የነሱ እሱም ታይቶኝ ነው። እኔ እንዳትለፉ
እኔ እኮ ደከመኝ አላልኩሽ? ማንቺ የሞተ ሰው እየጠራሽ ልሄድ ነው ማለት ነው? እነሱ ነው እያሉኝ ነው። እኔ እነሱ ይሻሉኛል። በቃ ወደዛ መሄድ ነው ፈልገው። አታስጨንቁኝ። ከዚህ በኋላ ማንም ቢናገረኝ ምንድን ተስፋም አላማም የለሽም? ከዚህ በኋላ አልፈልግም። ምንድነው ተስፋዬ? ምንም የመሆን ሀሳብ የለሽም? ምንም የለኝም። እንደ ኩዮችሽ ተምረሽ መመረቅ እኔ ማፈልግ እነሱ ጋር ሄጄ ነው የምተኛው። በቃ እነሱ የሰላም እንቅልፍ ነው እየተኛሉ፣ እኔ እተኛለሁ። ለምን እዚህ እሰቃያለሁ? ለኔ አታስቡም እንዴ? እዛ ብሄድ ነው የሚሻለው። እዛ ሄደሽ እንደምታርፊ በምን አውቀሽ ነው? ንገሪኝ እስቲ ለኔ። እናቴ ጋር ነው እኮ የማርፈው። እናቴ አጠገብ ነው የምቀመጠው። ምን ሆነ ነው? እሷ ጋር ከሄድኩኝ እንዴት አላልፍም? ሁሉ ነገር እኮ አይመችም። እዛ የሚሄደው እኮ እሷ ተመችቷት አይደል ያለችው? እኔም አሁን እሷ ጋር ከሄድኩኝ ይመቸኛል። አረ መነሳቱን ላቅቶኛል እኮ አሁን እሺ፣ ከአይምሮሽ ይሄንን ሐሳብ ካላወጣሹ መነሳት አይደለም ምንም ነገር ማድረግ አትችይም መሲ። አንቀሳቅሱኝ እስቲ። ምንም መንቀሳቀስ ራሱ እኮ አልቻልኩም። ሰውነትሽ ራሱ እኮ ሊቆስል እኮ ነው። በአንድ በኩል ብቻ እየተኛሽ እንደዚህ ዞር በጎንሽ በቃ እንደሱ መነሳት ከከበደሽ እንደሱ ሁኚ። ተውኝ እስቲ፣ አትንከባከቡኝ። ተይኝ በእናትሽ በቃ። ምን ማለት ነው አትንከባከቡኝ? መሲ ግን ትክክል ነሽ። በቃ ቤት ይሻለኛል። ምንድነው የምታረጉኝ? እስክትሄጂ ድረስ ቢያንስ እንኳን አሰቃያችሁኝ እኮ እናንተ ራሱ ምን እየሆናችሁ ነው? አትፈራረቁኝ በቃ። ላንቺ እኮ ነው ብንደክምም ብንፈራረቅም ቢደክምሽም እኮ ላንቺ ተብሎ ነው። እኔ አሁን አትልፉ፣ እኔ ቦታ አግኝቻለሁ እያልኳችሁ ነው። የት ነው ያገኘሽው? እናቴ አጠገብ፣ አባቴም እናቴም አያቶቼም እዛ ናቸው። እነሱ አጠገብ ሄዳለሁ። እነሱ ናቸው ያሉኝ። በቃ ዝም በሉ። ከዚህ በኋላ ማንም ሰው እንዳይናገረኝ። መተንፈሱን ላቃተኝ። ስለዚህ የዚህ ሁሉ ሰው ድካም እንደዚህ ነው በቃ። እኔ እረፍት የማርፍበት ቦታ ስላገኘሁኝ በሌላ አታስቡት። ይሄን የምትመክራት ምክር ካለ መከራትና እንውጣ። እንግዲህ የሆነ ነገር ተናገር እንዳይቆጨን። ያው የተሻለህን እኮ እያደረክ ነው። ደከመኝ። እኔ ሰው ሲያግዝህ ነው ደግሞ ደስ የሚለው። ልጅቷ ደግሞ በዚህ ሁኔታ ምንም እሺ የምትለንም አልመሰለኝም። እኔ እናቴ እያለች አትልፉ ብያቸዋለሁ። በቃ ትናንትና በልሜ ይቻታለሁ። ከትናንት ወዲያም እንደዚህ እየጠራችኝ ነው። ምንድነው? እሺ ከዚህ በላይ ምን ፈልጋለሁ? በሄዳ ይሻለኛል። ምን ትያለሽ? እስቲ አንቺ። እኔማ ብትኖር ግን ደስ ይለኛል። ለምን እንዴት ልሞች ነው እንዴ? ለፋ አክስትሽ እኮ የምትለፋው እንድትኖሪ ነው እንጂ ለመሞት ቢሆን እኮ ድሮም እኮ አትጠጋሽ። ምንድነው? አልሞትም። እነሱ እየጠሩኝ ስለሆነ እረፍት አገኛለሁ እኮ። እዛም ስሄድ እረፍት አገኛለሁ። እንደውም ይሻላል። በህልሜ እያስጨነቁኝ ነው እንድመጣላቸው። እኛ አሁን እኔ ይኸውልሽ መሲ ከዚህ በላይ ላስጨንቅሽ አልፈልግም፣ ግን እንድትድኝ ነው ፍላጎቴ። ሁሉንም ነገር ስናደርግ የነበረው ላንቺ መዳን ነው እንጂ እኛ እኮ ተከፍሎን አይደለም የምንሰራው አይደል? አንቺ የሆነ ነገር ስትሆኚ ያኔ ስደርስልሽ ከዛ ታምሽ ቤትሽ ስመጣ የነበረው እኮ እየተከፈለኝ አይደለም። እኔ የሚከፍለኝ ያንቺ ደህና መሆን ነው። ክፍያዬ ያ ነው። ያንቺ ሰላም ወጥቶ መግባት ነው። ሌላ አዲስ ነገር የለውም እኮ። ምንም እኮ እንፈልገው ነገር የለም። እኔ አለቅ እኔ ብቻ አስጨነቃችሁኝ። በቃ ተውኝ። እያስጨነቅንሽ እኮ አይደለም። እየጨነቀኝ። እሺ አዲስ ነገር ካለ የመሲ አክስት ደውይልኝ። ማለት ምንም ልሰማን አልቻለች። የቃጀችም ስለሆነ ከራሷ ጋር ማይደለችም። በቃ አንቺ በተቻለሽ አቅም እንትን በይ። ችግር ካለ የሚፈጠር ነገር ካለ ደውይልኝ። ችግር አይኖርም። ችግር ይኖራል ብዬ አላስብም። አታስባም። የለችም እንኳን እኮ ከራሷ ጋር ማለት ነው። ያዩዋት ችግር አታውሩ እስቲ። እኔ አሁን አርፋለሁ። በቃ አሪፍ ጥሩ ቦታ አግኝቻለሁ። እንደውም ዛሬ ነበር የምፈልገው።
እሺ እረፍት አድርግሽ ተኝ እሺ አውጡ እንደው እነሱን ባናግር ይሻለኛል እናቴን ላናግራት እሺ ውድ ቤተሰቦች እንግዲህ እንደምታዩት ነው መሲ ተስፋ ቆርጣለች ከሞቱ ሰዎች ጋር ላውራ ነው እያለች ያለችው እንግዲህ ለአክስቷ ብርታትን ይስጣት እንጂ በእኛ አቅም እኛ ማድረግ የምንችለው ነገር ሳይሆን ያው ጸበልም ሄዳ ነገሮች አልገለጥ አልፈታ ያሉት እምነት የለም ውስጧ በቃ እንደምትሞት እነሱ ጋር እዛ ሰዎቹ ጋር ካልሄደች እንደማትድን ነውና የምታስበው ውድ ቤተሰቦች የሆነት ግራ የሚያጋባ ጉዳይ ነው መተን እናያታለን ጤናዋን እንዲመልስላት ፈጣሪ እናንተም በተቻላችሁ አቅም ጸልዩላት ምኞታችሁን ፍላጎታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልን እንደተለመደው ቪዲዮ ላይክ ሼር ሰብስክራይብ ሐሳብ አስተያየት ኮሜንት ሴክሽን ላይ ያስቀመጣችሁ አብረን መሆናችንን እንድታሳዩን ስል እንደተለመደው ጠይቃችኋለሁ እዚህ ቤት ተመልሰን እንመጣለን ስንመጣም ከናንተ ውጭ አንመጣም አብረን የምንመጣ ነው የሚሆነው ስንመጣ መሲድና ተነስታ ቆማ ስትሄድ የምናገኝበት ቀን ያርግልን የሚል ምኞት ነው ያለኝ እንግዲህ ተመልሰን እስክንመጣ እናንተም ያው ቀኑ እንደምትጠብቁት እርግጠኛ ነኝ ውድ ቤተሰቦች ያው እንዳልኳችሁ ነው ውሃ ያለችሽ ነው ምንም ተስፋ መሲ ተስፋ የለኝም ብላ ያሰበች ነው ያለችው እባካችሁ እናንተ በምትችሉት አቅም አበርቱልኝ አጠንክሩልኝ እኔ ራሴ ታስቀምጣለሁ አንቺ መሲ ከመጀመሩ ነው እንዲያስቸጋሪ ልጅ ሆንሽ ቆይ አላስቸግርም እኔ ስም አትስጠኝ አንተ ደግሞ እሺ ከዚህ በላይ እንዴት ታስቸግሪ እሺ አይሻት እማዬ መጣች ወይኔ አያቴ መጣች አይሻት ታምር እንደምታወሪ እማ ነይ አውርጂኝ እስቲ እማዬ ነይ ግቢ አንዴ አውርጂ ወድ የልትጂ ነው እነሱ ጋር ነው አያምሩም ያቸው እስቲ ማርያምን ነጭ ለብሰው መተዋል ይሄው እየታዩኝ ነው አውርጂኝ እኔ ልሂድ ነይ ግቢ እስቲ አውርጂኝ እኔ እነሱ ጋር ሄጄ ሰላም ልበላቸው አያቴ ለምን ቁጭት ለምን አትተኝም አትወስጂኝም እዛ ጋር እነሱ ጋር ሲጀመር የሞተ ሰው እንዴት ብሎ ነው የሚመጣው ይሄው ነጭ ለብሰዋል ምን ሆነሽ ነው እማዬ እየሰማሻት ነው አክስቴን እየሰማሻት ነው አይደል እኮ ልምጣ አንቺ ጋር እንዴ ሰላም ልበላቸው ነው መጀመሪያ እነሱ ቆይ ታያችኋለሽ እሺ እኮ መጣው ሰላም እንሻል ችግር የለውም ይመጣሉ ከመጡ እጅሽን ልቀቅ ይሄንን ከመጡ ችግር የለውም እነሱ ይሉሻል ሄድ የምችለው ለምን አታወርዱኝም እኮ ትሄጃለሽ እሺ ተረጋጊ አሁን አባያያቸው እስቲ አውርዱኝ በቃ ትወርጃለሽ እሺ ቆይ ተረጋጊ ቆይ ትንሽ ተኝ እግርሽም አንተን ብሏል ካሞሻል አሁን የባሰ እኮ እነሱ ጋር አትወስጂኝም ታይ ግን ታይ ለምን አታረጊኝ እሺ ትወስድሻለች እረፍት አርጊ ከኛ ጋር እናውራና ትሄጃለሽ እማዬ ይሄው እየጠራች ነው እንጂ ይሄው ሂጂ ሰላም እንበላቸው አንዴ እሺ እኔ እመለሳለሁ እኔ እዛ ጋር ልሂድና እመለሳለሁ ወዴት ነው የምትሄጂው አንቺ ለምን ሰው የሚልሽን አትሰሚም በቃ እኔ እነሱ ጋር ነው እባክሽን ቁጭ በይ መሲ ምን ሆነሽ ነው ምንም አልሆንኩም እንሰርሽ ደግሞ አያቶች ያሉ ያው እየጠሩኝ እኮ ነው እኮ ትሄጃለሽ ተረጋጊ ሰላም ብላቸው ታያቸዋለሽ እሺ እናቴን ሰላም እንድል አትፈልጊ እንላቸዋለን ቆይ ተረጋጊ መጀመሪያና ሰላም ታያቸዋለሽ እሺ በይ እስቲ እሺ ምንድነው የዚህ ሁሉ ሰው መጨነቅ ለምን አይገባሽ ምንድነው የምትፈልጉት እሺ ይሄው አንቺ ደህና እንድትሆኚ እኔ እነሱን ሰላም ለማለት ነው የምሄደው ምን ችግር አለው አሁን ሰላም እኮ ታያቸዋለሽ ይሻልን እኮ ይሄው ቆመዋል የማይታይ እኮ ሰው ነው የምትጠሪው እኮ የሌለ ሰው በዚህ የሌለ ሰው ትጠሪያለሽ እንዴ አምሮም ያቸው እስቲ ማርያም ደግሞ አምሮባችሁ እስቲ ተኚ እንዴ አንቺ ለእንደዚህ ሰው ለማስቸገር ሲሆን ብቻ ነው እንዴ የምትነሺው ለኛ ሳይታየን እኔ ምን አለ አሁን አንድ ሄጄ ሰላም ይኸውልሽ መሲ ትክክል እንዳልሆንሽ ሩቅ አይደሉም ምን አለ ከዚህ ብታወርጂኝ ትክክል እንዳልሆንሽ ማወቅ የምትችይው ይኸውላ ሰው ቆሞ ያልታየው ላንቺ ታየኝ ስትይ ልክ አይደለሁም ማለት ነው ብለሽ ለምን አታስቢ አላስብም እኔ እነሱን ሰላም ካላልኩኝ ዛሬ ምንም አላስብም እኮ ታያቸዋለሽ እሺ እየጠራችኝ ነው አሁን ራሱ ዴቭ አንተ አትረዳኝ አንቺ ተረዳውሽ እኮ መሲ ለምን አትረጋጊም አይደለም
ቆይ ትንሽ አውርዱኝ። ማንም የለም። ወርደሽስ እንዴት ነው የምትመለሺው? የምረጋጋው ስወርድ እዚህ ጋር ስሆን ነው። በቃ ቆይ እመጣለሁ። እሺ ቆይ ትሄጃለሽ። እንሄዳለን። እነሱ ላያቸው እንሄዳለን። እኔ እና ችግር የለውም እንሄዳለን። እንሰርሽ እንዴ? ልሰርሽ እኔ ለምን ታስቸግሪኛለሽ? እነሱ ጋር ሊድ እኔ እነሱ ትሄጃለሽ። እሺ አለን እኮ ፈቀደ። ሰላም ልበል። ለምን ነው የምከለክሉኝ? ያው ከለላችሁኝ። አሁን እነሱ ነው ዞር በሉልኝ። ከለላችሁኝ። እሺ ያቸው ችግር የለውም። እሺ መሄዱን እንሄዳለን። አለ ችግር የለም። እስቲ አባዬ ነው እስቲ እኔ እኮ ነጭ ነው እነሱ ነጭ ነው የለበሱት። ነጭ ነገር አይታይሽም? እሺ ምንም ነገር የሚታየኝ ነገር የለም። ለአንቺ ለብቻ የሚታይሽ ምንድነው? ያልገባኝ ነገር እሱ ብቻ ነው። ልሂድበት አውርጂ እባክሽ መሲ። ኧረ እባክሽን እባክሽ። ኧረ ሰው የሚልሽን ለምን አትሰሚም? ለምን አትረጂንም? እኛንስ ተረዳዋል። የዚህ ሁሉ ሰው ድካም አይገባሽም እንዴ አንቺ? ለምን አትረጂንም? ጭራሽ የሽኝ እንጂ አዎ፣ ወይ መታሰር ካለብሽ ብትታሰር ይሻላል። እነሱን ሰላም እንዳልን ነው ይመጣሉ። ራስሽ ሰላም ታያቸዋል። መተው ሰላም ይሉሻል እነሱ። ችግር የለም። እኔ እነሱ ለምን ይመጣሉ? እኔ በሄድ ምን ችግር አለ? አሁን ሰላም ብላችሁ ምን ትሄጃለሽ? ይሻልን እኮ እጄን ልቀቅኝ። አሁን እጄን እንዳትይዙ። ወይ ጸበል ላምጣና ልጭሽ። ወይኔ ጉዴ! ተረጋጊያ። ታዲያ አንቺ ካልተረጋጋሽ እንዴት ነው? ጠዋትም ጸበል ቦታ እንደዚህ አስቸግረሽ አሁንም። እሺ እግሬን ላውርድሽ። ዞር በይ። እነሱ ቆመዋል እኮ ያቸው። እስቲ በል ይመጣሉ። ችግር የለም። ኧረ ይሄን የሆነ ነገር ብቻዬን ተጨነቅኩ። ጸበል እናንተ እንዴ? እኔ ማንንም ጸበልም ሄዳ ያልዳነች አሁን ምን ታስባለህ? እናንተ ራሱ ምን አለ አሁን ሰላም በላት። ምን አለ እዛ ጋር ቆመዋል እኮ ይቅሙ። ታያቸው። ችግር የለም። አሁን እነሱ ከሚወጡ እኔ ብሄድ አይሻልም? ደግሞ ጥሩ ቦታ ነው ያዘጋጁልኝ ለኔ። አይሻቸው የሌለ እኮ ነው እያወራሽ ያለሽ። እሺ ትክክል አይደለሽም መሲ። በአጠቃላይ ሰው የሚልሽን መስማት አለብሽ። እኛ እየረበሽናት ከሆነ እንውጣ መሲ። አረባ እሺ ወልጠጭ ነው። እስቲ ትንሽ ወረድ። ወዴትም አትወርጅም። ለምን አትሰሚንም? ፊትሽ ላይ ባይሆን እንዳርግልሽ። ውሃ ልሰጣቸው ነው። ለምንድን ነው የምከለክሉኝ? ውሃ ምን ያደርግላቸዋል እነሱ? ውሃ ልሰጣቸው ነው ለነሱ። ችግር የለውም። ምን ይሰጣቸዋል? ለቂ ወይ በእናትህ እሷ ትስጣቸው። እሺ ልቀቂ። እሺ ሂጂ ስጫቸው። አንቺ ከመጀመሩ ነው መሲ እንደዚህ አስቸጋሪ ሰውንሹ። አታስጨንቁኝ። እኔ ጨንቆኛል ለራሴ። እነሱ ጋር እስከምሄድ ቸኩያለሁ። ለምን እንደዚህ የምትሆኑት? እኛ እኮ አልከለከልንም መሲ። መሄድ አትችይም አላልንም። ትሄጃለሽ። እሺ ፈቀድን እኮ እንዴ። ሁልጊዜ እንደዚህ ረፍት አድርጊ። እስቲ ትንሽ ተኝ። ሄዱ ሰላም ሳልላቸው ሄዱ። አየሽ አይደለ? እሺ ትሄጃለሽ እኮ አልን እኮ። እንዳለቅስ ነው የምትፈልጊው? መፍትሄ እኮ አይሆንም። መፍትሄ እኮ አሁን ውሃውን ስጫቸው። እሺ ቢያንስ እዛ ጋር አድርጊላቸው። እሺ አረግላቸው። ሲመጣ ይጠጣል። እሺ እዛ ጋር አድርጊላቸው። ይሄው እዚህ ጋር ነው። የኔን ሐሳብም የራስሽን ብቻ ነው መሰለኝ። ይሄው አረግንልሽ እኮ። አሁን ሰላም ብላችሁ ምን ችግር አለው? እስቲ ይመጣ። እኛን ማስጨነቅሽ ነው እኮ። ምን ነሽ ነው? ትንሽ ረፍታል። ተኝ እስቲ። እንደዚህ እንደ ጮሽ ስታድሪ ነው አነጋሽ። እንግዲህ ዋልሽ። አሁን እሺ የልትወስጂኝ ነው? እሷ የትወስድሻለች? እና ለምን እነሱ ጋር አልሄድም? አንቺ የትም ካልወሰድሽኝ ለምን እነሱ ጋር አልሄድም? እኔ ልቀቂኝ፣ በቃ ልሂድ። ዞር በሉልኝ። እነሱ ካልወሰዳችሁኝ እኔ እነሱ ጋር እነሱ ትሄጃለሽ እኮ። ማን ከለከለሽ? መተው ይወስዱሻል ራሳቸው። ተረጋጊሽ። አሁን ትንሽ ደከመኝ እኮ። እረፍት አድርጊና እንቅልፍ ተኝ። ትንሽ እረፍት አድርጊ። አክስትሽ ይዛሽ ትሄዳለች። እሺ እና ከነሱ ጋር ነው የምተኛው ነው። እነ ዳግምን እንኳን አምነሽ እሺ ልሂድ አብሬ ልከተል ስትይ ነበርሽ። ሰው አይደለሽ እንዴ? ምን ችግር አለው? አሁን አሁን ምንም አታውሩኝ እስቲ። እነሱ እኔ አሁን ለነሱ ነው ቦታ እየሰጠ ያሉት። ምንም አታውሩኝ ከዚህ በኋላ። ይሄው እሜ ያለች አባዬ ያለ እነሱ ያውሩኝ። ዝም በሉ እናንተ በቃ ምንም አታውሩ። ጭራሽ ሌላ ራስ ምታት ሆናችሁብኝ እኮ። እነሱ ልስማ ወይስ እናንተ ልስማሽ? እጅሽ ራሱ በረዶ ሆናል እኮ። እስቲ ተሸፈኝ። ወይኔ ለምን ተተሽኝሽ? አሁን አልነበርሽ? ለምን ተተሽኝሽ?
ምንድነው የሚሻለው? ምን እንግዲህ ትንሽ ወያያትና ወይ ሐኪም ቤት ወስዳት ይሆናል እንጂ ምን ነገር ነው። ሰላም ብለህ እረፍት ታገኙ ነበር እኮ ዝም ብትይ ምን አለ አሁን አክስት በእናትሽ ዝም ብትይ። እሺ አዲስ ነገር ካለ የምናስፈልግሽ ከሆነ ጥሪን። እሺ መሲ አንቺን አይደለም አክስትሽን ነው እኔ እያወራሁ ያለሁት። የሚያስፈልግ ነገር ካለ ደውይልን እንደተለመደው። እሺ ደውልላችሁ። አዎ አንቺም ብቻሽን ተቸገርሽ ሂድ። እኔ አስቸግርሻለሁ። አላስቸግራትም። ሂድ ችግር ለምጄዋለሁ። እኔማ ለምን ነው ማስቸግራት? እነሱ ጋር ስለሄድኩ ነው ማስቸግራት። አላስቸግርሽም። እሺ እንዳታስቢ። እኔም ያለች አባዬ ያለ ለምን ነው ማስቸግርሽ? እነሱ ጋር ነው የሚሄደው። ዝም ብለሽ ተኝሽ። ከዚህ በላይ እንዴት ነው ማስቸገር? ግን መሲ ማስቸገር እንዴት ነው ከዚህ? እሺ እናንተ ከሄዳችሁልኝ እኔ አላስቸግራችሁም። እሺ እንሄዳለን እኮ አለን እኮ። እኔም አላስቸግርም። በቃ ተኛለሁ። እንደውም ከነሱ ጋር እረፍት አደርጋለሁ። ሂዱ ነው ማለት። እሺ እንሂድ። እንውጣላቸው። ውድ ቤተሰቦች እንግዲህ መሲ ጥሩ ስሜት ላይ አይደለም ያለችው። ስለዚህ ከዚህ በላይ ልናስጨንቃት አልፈለግንም። እንመጣለን። መሲ አክስቷ በጣም መልካም ሰው ናት። እሷ ይሁን እንግዲህ እኔ ስትመጡ አታገኙኝም። ማንንም አያገኘኝም ስትመጡ። እሺ ይሁን ደስ እንዳለሽ። ብቻ ውድ ቤተሰቦቼ መሲ ላይ ያለውን ስሜት እያያችሁ ነው። እኛም ብዙ ልናስጨንቃት ስላልፈለግን እንወጣለን። የሚፈጠር ነገር ካለ ችግር ካለ በአክስቷ በኩል ይነገረናል። እንመጣለን። ስንመጣ ይዘናችሁ ነው የምንመጣው። ምን ይፈጠር ይሆን ምን ይደረግ ይሆን የሚለውን እናያለን ማለት ነው። እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እናድርግ። ሐሳብ አስተያየት ኮሜንት ሴክሽን ላይ እናስቀምጥ። መሲን በምን አይነት ሁኔታ ወደ ጤንነቷ እንድትመለስ እናርጋት የሚለውንም ሐሳብ አስተያየት ኮሜንት ሴክሽን ላይ አድርጉልን። ቀጣዩን ቀን እስክንመጣ ድረስ ቸር ሰንብቱ። ውድ ቤተሰቦች እንግዲህ መሲ ቤት ሆነን ብዙም መጫወት ማውራት አልቻልንም። ትንሽ እስቲ ከሄኒ ጋር ስላለው ጉዳይ እንወያይበት እናውራ ብለን ነው ወተን የሆነ ቦታ ቁጭ ብለን ያለ ነው። ሄኒ ምን ታስባለህ? በጣም ከባድ ነው ዴቭ። ምን ታስባለህ ማለት እኛ የፈለገ ነገር ብንል ልጅቷ ፍቃደኛ አይደለችም። ለምትፈልገው ነገር አንተ ለምታደርግላት ምንም ፍቃደኛ ልትሆን አልቻለችም። አው ጭራሽ ከሞተ ቤተሰብ ጋር ከሰዎች እንትን እያለች እኮ ነው። አያቶቼ፣ አባቶቼ፣ እናቶቼ ምናምን እያለች ነው። ይሄ ደግሞ እንደዚህ አይነት ነገር በጸበል ምናምን ነው የተለየም ትሪትመንት ለማድረግ ልጅቷ በጣም አስቸጋሪ ነው። በጣም አክስቲው ራሱ በጣም ተዘነው በጣም ተሰቃየች። ስንተኛ ቤታቸው አሁን ደግሞ ያሉበት የሆነ ድክምክም ያለ ነገር ላይ ነው። በጣም የሚያሳዝን በቃ ደግሞ አፎርድ ማድረግ የማይችሉማ ከዚህ በላይ መክፈል አይችሉም። አዎ እንዴ አቅሟን ጨረሰች። ምን ትቀልዳለህ እንዴ? ለራይድ እንኳን ለጸበል ብላ ወደ አንዱ ራሱ የምትሄድበት ገንዘብ እኮ ያው ያስቀመጠችውን ያስጨርሳታል። እኔም ባለፈው በምችለው አቅም የሆነ ፍራንክ ልሰጣት ሞክሬ ነበረ። የዛኔ ነው ቤትም የቀየሩት መኪና ይዤ መጥቼ ነበር ብላት እዚህ ይላል ባለፈው። እሱ ነው ደገፍ ያደርጋቸው። ስለዚህ እሷ ናት አክስቷ ናት የመሲ። አዎ አይ የተፈጠረም ነገር ካለ ሄሎ አሎ ሄሎ አቤት የመሲ አክስት ነኝ። ሰላም ነው? አወኩሽ። እንዴት ነሽ? እግዚአብሔር ይመስገን አለን ደህና። አረፈች እኮ ሞተች። እንደፈራሁት ሞተች። እሺ ማምቡል እየሰማሁ ነው። ሞተች? ምንድነው? ምን ተፈጥሮ ነው? አጋጣሚ ሆነ ሞተች። በምንድን ነው? አልቻለች። ምንም በቃ ራሷን አነቀች መሰለኝ። ራሷን እያነቀች ነበር። ተወራሽታ እንትን አለች። አጣጣለች። ምንም ማድረግ አልቻልኩም። እዚህም በዚህ የበላሁት ወይኔ ምንም እንደማደርግ ግራ ገብቶኛል። ወዴት እንደሚሄዱ
ግራ ገባኝ። አይዞሽ ጠንከር በይ እንመጣለን። እሺ ቤት ነሽ አሁን? አዎ ቤት ነኝ ያለሁት። ወይኔ እሺ መጣን በቃ እንመጣለን። እሺ ውድ ቤተሰቦች ድካማችንን ከንቱ አድርገዋለች ማለት የመዳንም እንትን አልነበራትም ልጅቷ ራሷ ላይ ተስፋ አልጣለችም። እምነት ደግሞ ከሌለ ጸበልን ብቻውን ፋይዳ የለውም። ያንንም ነገር ለማድረግ ዝግጁ በስማ እምነት ከሌለው ጸበል ብቻውን በቂ አይደለም። ብቻ ነፍሷን ይማር። መጀመሪያ ምን የሆነ ታውቆኛል እንውጣ ስለ የነበረው ከኔ ጋር ታውቆኝ ነበረ። እንትን እያለች ነበረ አያቴ እናቴ ይታዩኛል ምናምን ስትል የሆነ ነገር እንደሚፈጠር ታውቆኛል። ግን በዚህ ፍጥነት ይሆናል ብዬ አላሰብኩም። እንዴት እንደምላችሁ አላውቅም። እስኪ እንሂድና የኔ የምትለው ነገር አለ? ምንም ማለት አልችልም። በጣም የሚያሳዝን ነው። ድካም እንዳለ በቃ የልፋትን እንትን ነው። ሞት ነው እንግዲህ ተፈጥሯዊ ሞት ነው። ምንም ማድረግ አይቻልም። እንግዲህ ከፈጣሪ ጋር እንትን የምትልበት ነገር አይደለም። ደክመሃል እንግዲህ የምችለውን ነገር ለማዳን በጣም ደክመሃል። እሺ ውድ ቤተሰቦች እንግዲህ መሲ አክስት ጋር እንሂድና እሷን ደግሞ እናጽናናት። እንዴት እንደሞተች ስለማሟታም ያለውን ነገር እንጫወት ነው የሚሆነው። ውድ ቤተሰቦች ያው እስካሁን ድረስ ታግለናል። አብራችሁኝ ታግላችኋል። ያው ይቅር በሉኝ ማለት እኔ ምን ማለት እንዳለብኝ ግራ ስለገባኝ ነው። በስሬ ለመጀመሪያ ጊዜ ነው እንደዚህ በኬዞች ተከታተላቸው ያሉ ሰዎች ሲሞት የመጀመሪያ ነው። ያው በእኔ እንትን ጉድለት አይደለም ላይዋ ላይ ባለ መንፈስና በራሷ ድክመት ነው። ልጅቷ ለመዳን ጉጉት የላትም። በአጠቃላይ ተስፋ ቆርጣለች። ሰው ስትረዱት ሲያግዛችሁ ነው ሁሉም ነገር መልካም የሚሆነው። አጋዥ ካልሆነ ያ ሰው ተጎጂም ሆኖ አጋዥም ሳይሆን ነገሮችን በራሱ መንገድ ለመፍታት የሚጥር ከሆነ እንደዚህ ነው የሚፈጠረው። ቢያንስ እኔን ትታችሁ ባዳውን አክስቷ እንኳን እንደዛ እየሆነችላት መሬት ያን ሁላ የተሻለ ቤት ውስጥ ነበር የምትኖር የነበረው። ከዚህ ቀደምም የነበረው ቆንጆ ቤት ነበር። አሁን ያለችበትን ቤት ይዩት። እቃዋን እየሸጠች ከእቃ ዝቅ እያለች አሁን ያለችበት ቤት የእውነት የሚያሳዝን ቤት ነው። ይኸው ላይ ያደረገችላት እንግዲህ ህይወቷ አልፏል። ደግሞ ደግነቱ ከእናንተ ጋር ለማውራት ቁጭ ባልንበት ይሄ ነገር ተደውሎ መነገሩ እናንተ እንድታውቁት ነው። ውድ ቤተሰቦች እንግዲህ ቤት እንሂድ፣ ለቅሶን እንድረስ። አዲስ የምንሰማው መረጃ ካለ እንሰማለን ማለት ነው። እስከዛው አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ለሰው ያስተምራል ለምትሉት ሼር እያደረጋችሁ ሁሉም እንዲማርበት አድርጉ። እሺ እንሂድ አብረን። ልጄ እናቴ ምን አፈር በላሽ አሰብሽው? ልጄ አንድ ልጄ አፈር በላብኝ የእህቴ ምትካለሽ ስል ትንሽ ደረሽልኝ ስል ወይኔ እንዳኩዮችሽ ሩጪ እህቴ እንዳኩዮችሽ ሩጪልኝ። አመለጠሽ በቃ ጠሩኝ እንዳለች ሄደች ጥላኝ ሄደች። ብቻዬን ቀረ ልጄ ያለሽ ወይኔ ተረጋጊ። ምኑን ተረጋጋሁት ብቻዬን ቀረ። ለዚህ ነበር ልፋቴ ልፋቴ መናቀረ እባክሽ ተረጋጊ። አሁን አንቺ እንዲህ መሆን እኮ ምንም የሚመልሰው ነገር የለም።
ትድንልኛለሽ ብለኝ የስንቱን ቤት ቀየርኩት እናት አፈርት ብላለች ከልተው አለች እኮ አይ እባክሽ ተይ በቃ ሰው የሚልሽን ስሚ ራስሽን አታድክሚ በቃ ደክመሻል እናውቃለን እኮ ከዚህ በፊት ብዙ ነገር እናውቃለን መሲ በራሷ ጥንካሬ ስለሌላት ነው ይሄ የተፈጠረው ትንሽ ነበርኩ ትንሽ ብቆይልኝ ምን አለ ትንሽ ብቆይልኝ እኔ እኮ አልሰለቸውም እኮ ልጅ አልሰለቸውም ወይኔ ልጄ አፈር በላት ልጄ አንዷ ልጄ እባክሽ ተረጋጊ እባክሽ በቃ ራስሽን አታድክሚ ብዙ ደክመሻል ብዙ ሮጠሻል እናውቃለን እኮ ለፍተሻል ትንሽ ብቆይልኝ ለኔ አልደከመኝም እኮ ለኔ መስዬ አልደከመኝም እኮ ትንሽ ብቆይልኝ ምን አለ ተቃጠልኩላችሁ አንገበገብኩኝ ዳነችልኝ ሄደች እኮ አመለጠችኝ ሄደች ልጄ ፈጣሪ እኮ የፈቀደውን ነው የሚያደርገው እኮ በቃ ቁጭ ብላም ከምትሰቃይ ብሎም ይሆናል ይሄ ፈጣሪ ውሳኔ ነው የሚሆነው እባክሽን ተረጋጊ ለኔ ባረገው ይሻላል ለኔ ባረገው አንድ ፍሬ ልጅ ከምትሞት ለኔ ባረገው ትንኛለሽ ብዬ ጓጉቼ ነበረ መጨረሻው አይ እንደዚህ አልነበረም የጠበቅኩት እንደዚህ አልነበረም ትንሽ ጊዜ ብትኖርልኝ ምን አለ በቃ በእናትሽ እሺ በይንና ተረጋጊ ገና ነው እኮ ገና ዛሬ ነው ያረፈችው ብዙ ነገር ይጠብቅሻል ከፊትሽ ተረጋጊ እንዴ ልቻለው አሁን ከብዳል አውቃለሁ እኮ ግን መረጋጋት መቻል አለብሽ አንቺ ካልተረጋጋሽ እንዴት ይሆናል እስኪ እሺ በይ በእናትሽ ተረጋጊ ምንድነው እኛ ከወጣን በኋላ ነው እንዴት ነው ይሄ ነገር የተፈጠረው አሁን እናንተ ከሄዳችሁ በኋላ ነው እንደዚህ ሆነ ምንድነው የሆነችው ዋስ ጭንትለኛሽ ልብስ ደረብልኝ እየበረደ ቀዘቀዘኝ አለች ጋቢ ላመጣላት ሄድኩና ለብሳት ስል ያወጣውላት ነበር ራሷን ይዘ አንቃ እንትናለች ራሷን አንቃ ነው የገደለች ስመጣ ትንፋሽም የላትም አቅም ማንሷታል ራሷ እየጠሩኝ ነው እያለች ስለነበር ሄድኩ እያለች ነበር መጣው ጋቢውን ላለብስሻለሁ ሰውነትሽም እየቀዘቀዘ ነው ግርሽም ቀዝቅዟል ካልሲላ ማርኩ ቀይርላት ቢይ ልብሷም እንድደርብ ብዬ ነበር የገባው ይሄው ነው ምንም ነገር ማድረግ አልቻልኩም አንድ ቤት ቁጭ ብዬ እዚሁ ሆኜ እኔ ስልክ ሰነጠች ምትሹንም አርገሻል እኮ ምንም ሳላረግ ምትሰዋርለሽም አንቺ ካተገባ ባልነሳሮች አድርገሻል ለብሳት ይሻል ነበር አተገባ በሆነ ይሻል ነበር እንደዚህ ተሆነ በፍጥነት ይሆናል ብዬ አላሰብኩ ነበር ወይኔ ልጄ እኔ ራሴን ገደልኩሽ እኔ ገደልኩሽ ካተገብሽ ባልነሳ ኑሮ ይሻለኝ ነበር ልጄ ይሄ ምን ይሻላል ቢሆንም ገና ቀብር አለ ሰልስት አለ ብዙ ሰዎች ይመጣሉ ያን ነው እኮ ያልኩ ከዚህ ብዙም ደክማለች ጣላትና እንዴ ለከመጣት ብትኖርልኝ ለኔ ጥሩ ነበር አልደከመኝም እኔ ወይኔ ልጄ አንድ ልጄ ኑርልኝ ልጄ ለእህትሽ በምንድን እንደምናገር አገባኝ እኮ እስካሁንም አልመጣች አው ጎረቤት ቀስ ብለን እነግራታለን ብሎ እስካሁንም አልመጣች
ምንድነው የሚደረገው? ምንድነው ጉዱ? ጥለሽኝ ሄድሽ እኮ ልጄ። የኔስ መጨረሻ እንዴት ነው? ብቻዬን ቀረኩ። እባክሽ እንደዚህ አትበይ። ተይ በእናትሽ ተይ። ትድንልኛለሽ ብዬ ነበር። ትድንልኛለሽ ብዬ ልፋቴ ከንቱ ቀረ። አንድ ልጄን አጣሁ። እባክሽ በቃ ይበቃል። አሁን የሚያስፈልግሽ ነገር አለ? ምን አደርግልሽ? እኔ ማቋለው ብለን ግራ ገብቶኛል። ድንጋጤ ላይ ስለሆንኩኝ አላውቅም። እሺ ሰበካ ጉባኤ ምናምን አላችሁ? ሰበካ ጉባኤ አለ፣ መከፈል ያለበት አለ። የመሬት 5000 ብር ብለዋል። እሱን እንድትከፍል ችግር የለም። እሱን እንተጋገዛለን። ውጪ ሰዎች አሉ፣ ያው የሰፈሩ ሰው ናቸው ይመስለኛል። የሚያስፈልግ ነገር ካለ ከነሱ ጋር እንወያያለን። አንቺ ግን ራስሽን አጠንክሪ። እሺ የሚመጣው ጊዜ ይከብዳል። አሁን ካለሽበት ይገባኛል እኮ ድካምሽ፣ ልፋትሽ መሬት ወድቋል እናውቃለን፣ ዜሮ ሆነ። ግን ቢሆንም አሁን አንቺ ገና ከፊት የሚጠብቁሽ ብዙ ነገሮች አሉ። ስለዚህ ያንን ለመቋቋም ጠንካራ ሰው መሆን መቻል አለብሽ። ሳላደንቅሽ ማለፍ አልፈልግም። የምትሽውን አድርገሻል ለዚህ ልጅ። ከምትሽውን በላይ ከነበርሽበት የተሻለ ኑሮ ዛሬ እዚህ ያለሽበት ብትኖርልኝ ነበር ለኔ የሚጠቅመኝ። እንዴት ብትኖርልኝ ነበር መስጋገኑን ያደርግልኛል። ለኔ ለራሴ ለነፍሴ እኮ ብትሆን ነበር። ሄደች እንደ ቀልድ ሄደች። ጥላኝ ሄደች እኮ ጥላኝ ሄደች። ብትቆይልኝ ለኔ ጥሩ ነበር። አልሰለቸውም እኮ ልጄ፣ አልሰለቸውም እኮ ልጄ፣ አልሰለቸውም። ተረጋጊ። ይሄ ውጭ መደረግ ያለበት ነገር ካለ እኛ እናርግ። እስካሁን ለነገሩ እነሱም የሆነ ነገር ያደርጋሉ ብዬ አስባለሁ። ውድ ቤተሰቦች እንግዲህ ዛሬ በዚሁ ልለያችሁ ነው ማለት ነው። ትንሽ ሁላችንም መረበሽ ተፈጥሯል ውስጣችን። ሙሉ የስራ ባልደረቦቻችን መጥተዋል። ነገሮችን እያወሩ ነው፣ ውጭ እየተነጋገሩ ነው ያሉት። ለእሷም መጽናናትን ይስጣት። የእናንተ ምኞት እንደሆነ አውቃለሁ። እዚህ ቤት ከዚህ በኋላ ሊፈጠር የሚችሉ ብዙ ነገሮች እንዳሉ ውስጤ ይነግረኛል። ስለዚህ እናንተን ከዚህ ስወጣ ማወራችሁ ነው የሚሆነው። እስከዛው ግን እናንተ እሷን በኮሜንቱ እግዚአብሔር ያጽናሽ፣ አይዞሽ በሉልኝ። ብቻ አገኛችኋለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ውድ ቤተሰቦች ልፋቴ ድካሜ ከንቱ ነው የሆነው። በጣም ተጎድቻለሁ። ዛሬ አዝኛለሁ። ራሴንም እያመመኝ ነው። ግን እዚህ ቤት ከዚህ በኋላ እነዛ ሰዎች መምጣታቸው እንደማይቀር ግልጽ ነው። ለምን? ፍላጎታቸውን አሳክተዋል። ስለዚህ ደግሞ ምን ሊፈልጉ እንደሚችሉ ስለማይታወቅ ያው አክስትየው ሀዘኗን በደንብ እንዳታዝን፣ ነገሮች እንዳይሆኑ ያደረግኩ እንዳይመስላት ሳልነግራት ድብቅ ካሜራ አስቀምጫለሁ። የሚመጣም አካል ካለ የሚፈጠርም ነገር ካለ። ስለዚህ እኔ አላውቅም፣ ብቻ ከብዶኛል፣ አሞኛል። ራሴንም የኔም ጥሩ ስሜት እየተሰማ አይደለም። እያወራን ነበረ። እስኪ እዛ ቤት ምን እየተፈጠረ እንደሆነ ያው ለቀብር የሚያስፈልጉትን ይሄ ማስቆፈሪያ ሳጥን ምናምን የሚባሉትን እና ብይም ነበሩ። እኛም ከወጣም በኋላ ያለንን ሼር አድርገን እነሱን ለመሙላላት ሞክረናል፣ አድርገናል። የሚገዛዛ እህል የሚበላ ይሄ ስንዴ፣ ንፍሮ ምናምን የሚባሉትን ብቻ በአጠቃላይ የድንኳን ኪራይና ወንበርን ጨምሮ ሸፍነን ወደዚህ መተን ነው። ብቻ ራቅ ብለን ከዛ ቦታ ልናወራችሁ ፈልገን ነው የመጣ ነው። ውድ ቤተሰቦቼ ያላሰባችሁት አደጋ አያጋጥማችሁ ነው የምላችሁ። የእውነት እኔ እንዲህ አልነበረም ሀሳቤ። ጎበዝ ናት መሲ፣ ጠንካራ ናት። መጀመሪያ ካያችኋት
የመዳን ሀሳብ ነበራት። ንድና ስራ ይዛ ምናምን ነበር ሀሳቧ እና ትድናለች። ድና እኔ በቃ ደስ ይለኛል ብዬ አስቤ ነበረ። አያታለሁ፣ እንገናኛለን። በጣም ብዙ ሰዎች በእኛ ስራ ላይ እንዲህ ከነገሮች ያስጣልናቸው ያዳናቸው ሰዎች ቆመው እየሄዱ ሰው ሆነው ማለት ነው እየሄዱ በቃ ስራ እየሰሩ ምናምን ይደውሉልኛል። ግማሾቹ ኢንቦክስ ላይ ያስቀምጡልኛል፣ ቪዲዮዎች ይልኩልኛል። ማለት የተሻለ ላይፍ እየኖሩ አግብተው ወልደው አይነት ነገር እና መሲንም እንዲህ ነበር የጠበቅኩት። ያን ሁሉ ጊዜ የደከምኩት ለዛ ነበር። አልሆነም። እሺ ፈጣሪ የፈቀደው ነው የሚሆነው። ምንም ማድረግ አንችልም። በእኛ ጥረት የምንችለውን ያህል አድርገን ነበረ። አልሆነም። በቃ እሺ እውነት ከፈጣሪ ጋር ነው። እኔ ፈጣሪ አረገው ብዬ ስለማምን ነው እሺ የምለው። እናንተም እስካሁን ድረስ አብራችሁን ቆይታችኋል። እናንተንም ሳላመሰግን ማለፍ አልፈልግም በዚህ ጉዳይ ላይ። እስቲ እዛ ቤት ምን እንደሚፈጠር እናያለን። ምን እያረጉ እንደሆነ ስለ መሲ አክስት አይደለም። እነዛ ሰዎች ምን እያረጉ እንደሆነ የሚመጡ ከሆነ መጥተው ምን እንደሚፈልጉ እንዴት አድርገው እንደገደሏት ለማወቅ ያችን ካሜራ አስቀምጫለሁ። እሷን ድብቅ ካሜራ ካየን በኋላ ነው እኔና እናንተ መልሰን የምንገናኘው። ለሟች ቤተሰብ መጽናናትን ይስጥልን። እኛም ያው ቤተሰብ ሆነናል። እኛንም አይዟችሁ በሉ። ውድ ተመልካቾቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብራችሁ መሆናችሁን አሳዩን። ለሌሎች ትምህርት እንዲሆን እንዲዳረስ ደግሞ ሼር ማድረጉ እንዳይረሳ። ልፋቴ ድካሜን እየታየልኝ አይደለም ቪዲዮ። የእውነት ነው የምላችሁ። እኔ ክፍዬ የእናንተ ማየት ነው። ስለዚህ እይታው እንዲጨምር አድርጉልኝ። ውድ ቤተሰቦች ከድብቅ ካሜራ በኋላ መልሰን እንገናኛለን። እስከዛው ቻር ቆዩልኝ። እሺ አመሰግናለሁ። እሺ ጥሪልኝ። እሺ ሌላ ሰዎች በዛ። እሺ ሰላም ነሽ? አክስቷን ማን ልበል? አንተን አላወኩም። አብራችሁ የተማራችሁ ናችሁ? እኔ እንኳን የምታውቂኝ አይመስለኝም። ከዚህ በፊት ሌላ ሰው መጣ እናልኩሽ ነበር መሰለኝ። በምን ጉዳይ? ያው በመሲ ጉዳይ የምታውቂው ነገር የለም ማለት እሷ ስለነበረችበት ጉዳይ ማለት ነው። ስለ ዳግም ነው የምታወራው? ብቻ እሺ፣ አሁን ወደ ሌላ ነገር ውስጥ ሌላው እንትን ማርዘን ምናምን አያስፈልግም።